ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንደገና ከእናንተ ጋር የእግዚአብሔርን ጸጋ እንድካፈል እግዚአብሔርን መልካም እድል ስለሰጠኝ ጌታን አመሰግናለሁ። ፓስተር ቸሬም ስለጋበዘኝ ጌታ ይባርክላለሁ። እንዳለው ረጅም ጊዜ አብረን አሳልፈናል። አሁንም በጌታ አብረን እየሰራን ያለነው ክብር ለእግዚአብሔር ይሁን። ወደዚህ ስመጣ ብዙ ጊዜ እንዲህ አገልግሎት ከስጋበስ የተጋበስኩበት ከሆነ ያኔ ምንድን ነበር የሰበኩት ብዬ አስባለሁ፣ ጠይቃለሁ እና ከዛ ጠይቅና አስታውሳለሁ። አንዳንዴ በእርግጥ አላስታውስም፣ አስታውሳለሁ። በሁለት ምክንያት ነው የምጠይቀው። አንደኛው ረስቼ ያን ቃል እንዳልደግመው ጌታ ብሎኝ ሳይሆን ረስቼ እኔ አስታውሳለሁ። እኛ ቸርች አንድ ሰው 4 ጊዜ ጋብዤው 4 ጊዜም አንድ ስብከት ሰብከዋልና በእርግጥ ጌታ ብሎት ከሆነ ምንም አይደለም፣ 5ቴም ቢለን ግን ረስቶ ግን ሲሆን አስቸጋሪ ነውና እንደሱ እንዳይሆን እሱንም ብሎ አስቤ ያንኑ በላቸው ካለኝ እላለሁ ብዬ ወደዚህ መጣው። በእርግጥ አስታውሻለሁ። ከዚህ በፊት በዚህ መንገድ አልሄዳችሁበትምና የምትሄዱበትን እንድታውቁ በሚል ርዕስ እግዚአብሔር በአዲስ መንገድ ይመራቸዋል ብዬ ተናግሬ ነበር የዛሬ ዓመት። ዛሬ እሱን ድገም አላለኝም። ስለዚህ ዛሬ ሌላ ቃል ነው አብሬያችሁ የምካፈለው። ግን በጣም የገረመኝ መዘምራን ስገባ ጀምሮ ሲዘምሩት የነበረውና እኔ ጋር ያለው መልእክት አንድ ነው። ስለዚህ አሁን እውነት እላችኋለሁ ለማለት ነው የቆምኩት። ማለት ኦልሬዲ ጌታ እያላችሁ እናንተም እዛ ውስጥ ያላችሁበትን እሱን ነው አጽንቼ ለመሄድ የመጣሁት ማለት ነው። ምክንያቱም መቀየር አያስፈልገኝም ጌታ ቀይር ካላለኝ በስተቀር። እዚህ ተደጋግሞ ሲጸለይም ሲዘመርም ነበርና መጽሐፍ ቅዱስ ከያዛችሁ ትንቢተ ሆሴዕ ምዕራፍ 10 ቁጥር 12 ላይ ያለውን የእግዚአብሔር ቃልና እንደዚሁም ሁለተኛ ዜና መዋዕል ምዕራፍ 26 ቁጥር 5 በተራ ሁለቱንም አነባለሁ። ሆሴዕ ምዕራፍ 10 ቁጥር 12 እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱም መጠን እጨዱ፣ ጥጋታችሁንም እረሱ። ምናልባት ይሄ አዲሱ ትርጉም ትንሽ ገለጽ ያደርገዋል። ለራሳችሁ ጽድቅን ዝሩ፣ የጽኑ ፍቅርን ፍሬ እጨዱ፣ እዳሪውንም መሬት እረሱ። እርሱም መጥቶ ጽድቅን በላያችሁ እስኪያዘንብ ድረስ እግዚአብሔርን የምትፈልጉበት ጊዜ ነውና። አሜን። እንደዚሁ ሁለተኛ ዜና ምዕራፍ 26 ቁጥር 5 እግዚአብሔርን መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ፈለገ ይላል አዲሱ ትርጉም። እግዚአብሔርን በፈለገ መጠንም አምላክ ነገሮችን አከናወነለት። አሜን። እና ዛሬ የምናገርበት የእግዚአብሔር ቃል ርዕስ እንደዚህ የሚል ነው፣ እግዚአብሔርን የምንፈልግበት ዘመን ነው። አሜን። እግዚአብሔርን የምትፈልጉበት ዘመን ነው። እግዚአብሔርን የምትፈልግበት ዘመን ነው። እግዚአብሔርን የምትፈልጊበት ዘመን ነው። እግዚአብሔርን የምፈልግበት ዘመን ነው። በግልም በህብረትም እግዚአብሔርን የምንፈልግበት ዘመን ነው። አሁን ስላለንበት ዘመን ስናስብ ከግል ጀምሮ በቤተሰብ በቤተ ክርስቲያን አልፎም በአገር ደረጃ ያለም በዓለም ደረጃ ስንሄድ ትልቅ ውጥረት ያለበት፣ ጭንቀት፣ ፍርሃት፣ ድንጋጤ፣ ስጋት ያለበት ጊዜ ላይ ነው ያለነው። ከዚህ የተነሳ ብዙ ሰዎች ከጭንቀታቸው፣ ከፍርሃታቸው፣ ከስጋታቸው ካሉበት ነገር ለመውጣት ብዙ ነገር እየፈለጉ ነው ያሉት። አንዳንዱ ሰው እየፈለገ ነው፣ አንዳንዱ ገንዘብ፣ መንገድ፣ አገር፣ የተለያየ ነገር እየፈለገ ነው ያለው፣ መውጫ ፍለጋ። ዛሬ ወገኖቼ ባለንበት በማንኛቸውም ሁኔታ ውስጥ ነገሮችን ሳይሆን የነገር ምንጭ የሆነውን፣ በረከትን ሳይሆን የበረከት ምንጭ የሆነውን፣ ክንዋኔን ሳይሆን የክንዋኔ ምንጭ የሆነውን፣ መልካም ነገርን ሳይሆን የመልካም ነገር ምንጭ የሆነውን ራሱን እግዚአብሔርን የምንፈልግበት ጊዜ ነው። እግዚአብሔርን የምንፈልግበት ዘመን ነው። እዚህ ቦታ ላይ
አሁን ሳነብ እንደሰማችሁት በተለይ ሆሴ ምዕራፍ 10 ቁጥር 12 ላይ እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ የሚል ቃል ታገኛላችሁ። ሆሴ ላይ ስለ ዝናብ በተደጋጋሚ ይናገራል። የመጀመሪያውንና የኋለኛውን ዝናብ ለምኑ ይላል። ደግሞም ኑ ወደ እግዚአብሔር እንመለስ፣ እሱ ሰብሮናልና እሱ ይጠግነናል፣ እሱ መጥቶናል፣ እሱ ይፈውሰናል። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል፣ እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ መጨረሻ ዝናብ ምድርን እንደሚያረካ ዝናብ ይመጣል ይላል ምዕራፍ 6 ላይ። ማለት ወደ እግዚአብሔር እንመለስ፣ እግዚአብሔርን እንፈልግ፣ እግዚአብሔርን ደጅ እንጥና። እግዚአብሔርን ስንፈልግ እግዚአብሔር ሰብሮን ከሆነ እሱ ይጠግነናል፣ እሱ መጥቶን ከሆነ እሱ ይፈውሰናል። እሱ የሰበረውን ማንም አይጠግንም እሱ ካልጠገነ፣ እሱ የመታውን ማንም አይፈውስም እግዚአብሔር ካልፈወሰ። ስለዚህ ወደ እግዚአብሔር እንመለስ። ነቢዩ ይመለስ፣ አገልጋዩ ይመለስ፣ ወንዱ ይመለስ፣ ሴቱ ይመለስ፣ እግዚአብሔርን ይፈልግ። ያን ጊዜ እንደ ወገግታ እናገኘዋለን። as surely as the sun rises he will appear ነው የሚለው እንግሊዘኛው። ልክ ነገ የመንጋቱን ያህል እርግጠኛ እንደ መሆናችን መጠን በእርግጥ ወደ እሱ ስንመለስ፣ እሱን ስንፈልግ እሱ ይመጣል፣ እሱን እናገኘዋለን። እንደ መጨረሻ ዝናብ ሆኖ ይመጣል። ስለ ዝናብ ስናስብ የመጀመሪያ ዝናብና የኋለኛ ዝናብ የሚባል አለ። ክረምት ሲገባ አስተውላችሁ ከሆነ ሲገባ ቀስ እያለ ይዘንባል። ከዛ እያለ ቀስ እያለ ይዘንብና መጨረሻ ላይ ወደ መስከረም አካባቢ፣ ብዙ ጊዜ መስከረም ላይ ኖቲስ አድርጋችሁ ከሆነ እኔ በደንብ አስተውያለሁ፣ መጨረሻ ላይ ዶፍ ይለቀዋል። እና እንዴ ገና ሊጀምር ነው እንዴ ስትሉ መጨረሻው ነው። የመጨረሻ ዝናብ የሚባል አለ፣ የመጀመሪያ ዝናብ የሚባል አለ፣ ፊተኛ ዝናብ የሚባል አለ፣ ኋለኛ ዝናብ የሚባል አለ። አሁን የምናገረው ናቹራል ስለሆነ ዝናብ ነው። እንደዚሁም ደግሞ በመንፈሳዊው ዓለም የፊተኛው ዝናብ የሚባል አለ፣ የኋለኛው ዝናብ የሚባል አለ። የፊተኛው ዝናብ በሐዋርያት ላይ ዘንቧል። አሁን አንድ የሚጠበቅ የኋለኛው ዝናብ አለ። እሱም ደግሞ የመንፈስ ቅዱስ ዝናብ ይባላል። አሜን። ይሄ ዝናብ ይዘንባል። ይሄ ዝናብ ግን እንዲዘንብ አንድ ነገር ከኔ ተፈልጓል፣ ካንተ ካንቺ ከኛ ተፈልጓል። ያም ደግሞ እግዚአብሔርን መፈለግ። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እሱን የምትሹበት ዘመን ነው። ይመጣል። በእርግጥ እንደ መጨረሻ ዝናብ ሆኖ ይመጣል። በጌታ በኢየሱስም አሜን። ይሄ የኋለኛው ዝናብ አሜን ይዝነብልን። የበረከት ዝናብ፣ የመንፈስ ቅዱስ ዝናብ፣ የጽድቅ ዝናብ። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ። ይሄ ዝም ብሎ የምናቀው የውሃ ዝናብ አይደለም። የጽድቅ ዝናብ፣ የመንፈስ ቅዱስ ዝናብ፣ የመገኘቱ ዝናብ። አሜን አሜን አሜን። አሁን ራሱ እየዘመርን እያለ እንዲሁ ጠብ እያለ ነበር። ጠብ ያልኩበት ምክንያት ሆነ ብዬ ነው፣ የሚበልጥ ነገር ስላለ ነው። ሃሌሉያ። ገና ዶፍ ሆኖ በላያችን ላይ የሚዘንብ እና ይሄ የመጨረሻው ዝናብ ሲዘንብ ምንድነው የሚሆነው? የመጨረሻው ዝናብ በሚዘንብበት ጊዜ በዚህ የመንፈስ ቅዱስ ዝናብ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ያን ጊዜ መጨረሻ ይሆናል እንደሚል ኢየሱስ ይመጣል። ኢየሱስ ከመምጣቱ በፊት ግን ወገኖቼ አንድ ነገር እናፍቃለሁ፣ ጠብቃለሁ። ይሄ የኔ ፕሮግራም አይደለም፣ የቤተ ክርስቲያን መሪዎች ፕሮግራም አይደለም፣ የእግዚአብሔር ፕሮግራም ነው። ያም ፕሮግራም ምንድነው? እግዚአብሔር የኋለኛውን ዝናብ ያዘንበዋል፣ የመጨረሻው ዝናብ ይዘንባል። ዛሬ ግን እንደ ዘመርነው መራብ፣ መጠማት፣ መናፈቅ፣ መፈለግ፣ መጾም፣ መጸለይ፣ እግዚአብሔርን ደጅ መጥናት የኔና የናንተ ድርሻ ነው። ስለዚህ ዛሬ የምናገረው በነጥብ ወደ ምናገርበት ሐሳብ መጥቻለሁ። እግዚአብሔርን የመፈለግ ትሩፋት በሚል ሐሳብ ነው የምናገረው። እግዚአብሔርን የመፈለግ ትሩፋት ወይንም በረከት ምንድነው የሚለውን ሐሳብ እንድናይ እፈልጋለሁ። ሁለተኛ ዜና ምዕራፍ 26 ላይ ነው የምናተኩረው። እዚህና እዛ ብልም ግን ሁለተኛ ዜና ምዕራፍ 26 ላይ አተኩሬ እናገራለሁ።
እዛ ቦታ ላይ ስለ ኦዚያን ነው የሚናገረው። ሁለተኛ ዜና ምዕራፍ 26 ስለ ኦዚያን ሲናገር ኦዚያን ሲነግስ የ16 ዓመት አዳጊ እንደነበር ይናገራል። የ16 ዓመት አዳጊ ነው የምትሉት እና አዳጊ ነበር ይላል እና ለ52 ዓመት ነገሰ ይለናል። አባቱ አሜሲያስ በሄደበት መንገድ ሄደ፣ እንደ አባቱ አሜሲያስ ቅን ነገር አደረገ፣ እግዚአብሔርን ደስ የሚያሰኝ ነገር አደረገ ብሎ ይነግረናል ኦዚያን። እና መጽሐፍ ቅዱስ በተለይ ብሉይ ኪዳን ስታጠኑ አስተውላችሁ ከሆነ ከአጠቃላይ ወደ ዝርዝር ነው የሚጻፈው። በደንብ በተለይ የብሉይ ኪዳንን አጻጻፍ በደንብ ተመልከቱ። አሁን ካልኳችሁ በኋላ ከአጠቃላይ ወደ ዝርዝር ነው የሚመጣው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይልና እንዴት እንደፈጠረ በመጀመሪያው ቀን፣ በሁለተኛው ቀን፣ በሶስተኛው ቀን እያለ ይዘረዝራል። እዚህ ቦታ ላይም ስለ ኦዚያን ይናገራል። ምን ብሎ ይናገራል? 52 ዓመት ነገሰ ይላል። የ16 ዓመት አዳጊ ሆኖ ነገሰ። ለ52 ዓመት ያህል ነገሰ። አባቱ አሜሲያስ በሄደበት በቅን መንገድ ሄደ ይልና ዘካርያስ ያስተምረው በነበረበት ዘመን፣ እግዚአብሔርን መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ፈለገ። እግዚአብሔርንም በፈለገ ጊዜ በፈለገ መጠን ይላል አዲሱ ትርጉም፣ አምላክ ነገሮቹን አከናወነለት ይላል። እና እዚህ ጋር ትንሽ ስለ ዘካርያስና ስለ ኦዚያን ግንኙነት ልናገርና ወደ ትሩፋቶቹ እገባለሁ። ዘካርያስ ምን አይነት ሰው ነበር ስንል ኦዚያንን የሚመራ አቅጣጫ የሚያሳይ እግዚአብሔርን መፍራት የሚያስተምር ሰው ነበረ። ይመክረው የነበረ ምናልባት እንደዚህ ብየዋለሁ እኔ ሜንተሩ ነበር። ዘካርያስ የኦዚያን ሜንተር ነበር። መንፈሳዊ አባቱ ነበር። የሚመክረው አቅጣጫ የሚያሳየው ነበር እና ሲመክረውና ሲያሳየው ኦዚያን ደግሞ ልብ ይል ነበር። ዘካርያስ የሚለውን ነገር ልብ ይል ነበር። ልብ ያደርግ ነበር፣ ያስተውል ነበር። በሱ በሚለው መንገድ ይሄድ ነበር። እግዚአብሔርን ይፈልግ ነበር። ዘካርያስ ደግሞ ሜንተር ሲያደርገው ነገር እንዲፈልግ፣ ስም እንዲፈልግ፣ ዝና እንዲፈልግ፣ ስልጣን እንዲፈልግ አይደለም ሜንተር ያደረገው። ሜንተር ያደረገው እግዚአብሔርን እንዲፈልግ ነው። ዛሬ እግዚአብሔርን እንድንፈልግ የሚያደርጉን ሜንተሮች እግዚአብሔር ይስጠን። መሪዎች፣ መካሪዎች፣ አባቶች፣ አስተማሪዎች፣ ነቢያቶች አሜን። በኢየሱስም እግዚአብሔር ያስነሳልን። የዚህ ትውልድ ሁለት ችግር ይታየኛል። አሁን ያለንበት ትውልድ ሁለት ችግር፣ አንድም አባት የሌለው የሚመስል ትውልድ ነው። አንድም የሚመስል ያልኩበት ስላሉ ነው፣ አባቶች አሉ። ሁለትም ደግሞ አባቶች የሚሉትን የሚሰማ ትውልድ የሌለበት የሚመስል ነው አሁን ያለንበት ዘመን። ዘካርያስና ኦዚያንን ስትመለከቷቸው ዘካርያስ እንደ አባት ሜንተር ሲያደርገው ሲመራው፣ ኦዚያን ልብ ያደርግ ነበር፣ ይሰማ ነበር፣ ያስተውል ነበር። እግዚአብሔርን ለመፈለግም ይወስን ነበር፣ ይጨክን ነበር። በ16 ዓመት በጣም ብዙ ነገር ሊያታልለው ይችላል። ይሁን እንጂ ዘካርያስ ጥሩ አድርጎ ሜንተር አድርጎት ስለነበር ምንም ነገር ሳያታልለው ኦዚያን በ16 ዓመቱ እግዚአብሔርን ፈለገ። ቅድም ፓስተር የልጅነቴ አምላክ እያለ ሲጸልይ በጣም ተቻረገኝ። ኦዚያን በልጅነቱ እግዚአብሔርን መፈለግ ጀመረ። እዚህ ያለን ሰዎች አላቅም መቼ ጀምረን እግዚአብሔርን መፈለግ እንደጀመርን። ማለት እዚህ የመጣን ሰዎች ሁላችን ጌታ ፈልጎ አግኝቶን የመጣን ሰዎች እንደሆነ ነው ማምነው እንጂ እኛ ፈልገ ነው አይደለም። እሱ ፈለገን አገኘ ነው። ካገኘን በኋላ ግን እሱን እየፈለግን አለን። ኦዚያን በ16 ዓመቱ እግዚአብሔርን መፈለግ ጀመረ እና ዛሬ አንድ ጥያቄ ልጠይቃችሁ ራሴንም ጭምር፣ እግዚአብሔር እንድንፈልግ የሚያደርገን ሜንተር አለን ወይ? የሚመክረን አቅጣጫ የሚያሳየን ንጉሥ እንሁን፣ ፓስተር እንሁን፣ ቄስ እንሁን፣ አገልጋይ እንሁን፣ ፒኤችዲ ይኑረን፣ የተማረን እንሁን፣ ምንም እንሁን፣ ግን ሜንተር የሚያደርገን ሰው አለ ወይ?
ወደ እግዚአብሔር የሚመራን ሰው፣ እግዚአብሔርን እንድንፈልግ የሚያደርገን ሰው፣ ስንስት የሚመክረን ሰው፣ የሚገስጸን ሰው፣ አቅጣጫ የሚያሳየን ሰው፣ ይሄን አድርግ ይሄን አታድርግ የሚለን ሰው ከኛ በላይ የሆነ ሰው አለን ወይ? ካለን ያን ሰው እንስማ፣ እናዳምጥ። ከሌለን ግን እግዚአብሔር በኢየሱስ ስም ሰው ይስጠን። አሜን። ኦዚያን ይሰማ ነበር፣ ያስተውል ነበር። እና በዚህ ጊዜ ሜንተር የሆኑ ሰዎች አሉ፣ አባቶች አሉ፣ መካሪዎች አሉ። ግን አንድ ጊዜ የሚሰማ ትውልድ ደግሞ የለም፣ የሚያስተውል ደግሞ የለም። በትክክል አስተውሎ ደግሞ የሚሄድ የለም። እዛ ጋር ግን ዘካርያስና ኦዛ ግን ተግባብተው ነበር። ዘካርያስ ያስተምረዋል፣ ኦዛ ልብ ያደርጋል። ኦዚያን ልብ ያደርጋል። እና ልብ አደረገ፣ እግዚአብሔርን ፈለገ። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ስለዚህ ዛሬ እንደዚህ ብዬ እንደ ቄስ የመጀመሪያ ምርቃት ልመርቅ። እግዚአብሔር የሚለንን ነገር በኢየሱስ ስም ልብ ማድረግ አሜን ይሆንልን። በእነዚህ ጊዜያቶች ጌታ ምን እያለን ነው? ባለን ጾም ጸሎት ጌታ ምን እያለን ነው? እንደዚህ እያለን ነው፣ እርሱን የምትሹበት ዘመን ነው። በቀን የምትፈልጉበት፣ በሌሊት የምትፈልጉበት፣ ለብቻ የምትፈልጉበት፣ ከሰው ጋር የምትፈልጉበት፣ ሲመች የምትፈልጉበት፣ ሳይመች የምትፈልጉበት፣ በማንኛቸውም ሁኔታ እግዚአብሔርን የምንፈልግበት ዘመን ነው። ይሄንን ነገር ወገኖቼ ልብ ብለን እግዚአብሔርን ስንፈልግ እግዚአብሔርን የመፈለግ ትሩፋቶች አሉ። የመጀመሪያው እግዚአብሔርን ስንፈልግ መጽሐፍ እንደሚነግረን እግዚአብሔርም ለእስራኤል ቤት እንዲህ ይላልና እኔን ፈልጉ በሕይወት ትኖራላችሁ። እግዚአብሔርን ስንፈልግ የመጀመሪያው ወገኖቼ የምናገኘው ትሩፋት በሕይወት መኖር ነው። አሜን። ምን ማለት ነው በሕይወት መኖር? መብላት፣ መጠጣት፣ መውጣት፣ መግባት፣ መነሳት፣ መተኛት፣ ማግባት፣ መውለድ፣ መዋለድ፣ መቼም እሱም በሕይወት ስንኖር ነው። በሕይወት ከሌለን አናደርገውም። አካላዊ ሕይወት ማለቴ ነው። በሕይወት መመላለስ ነው። ግን በሕይወት የሚለው ነገር እኔ ከዚህ ያለፈ ነው። እግዚአብሔርን በመስማት ጌታን በማየት ከጌታ ጋር በመነካካት በእግዚአብሔር መገኘት ውስጥ በመሆን የምንኖረው ሕይወትን ነው። በሕይወት ትኖራላችሁ የሚለው ለዛ እኮ ነው እግዚአብሔር ለአዳም ከዚህ በለስ በበላ ጊዜ ከዚህ ፍሬ በበላ ጊዜ ሞትን ትሞታለህ አለው። በበላ ጊዜ ወዲያውኑ አካላዊ ሞት አልሞተም። ግን ምንድነው የሆነው? ከእግዚአብሔር ተለየ፣ ከመገኘቱ ተለየ፣ ከአብሮነቱ ተለየ፣ በየጊዜው ይሰማው ከነበረው ከዛ ድምፅ ተለየ። ዛሬ ወገኖቼ እግዚአብሔርን ስንፈልግ ምንድነው የሚሆነው? የእግዚአብሔር አብሮነት ወደኛ ይመጣል፣ ድምፁ ይመጣል፣ መንፈስ ቅዱስ ያናግረናል፣ ይነካናል፣ ይዳስሰናል፣ እልውናው ይታወቀናል። አሜን። አሳ ታውቃላችሁ፣ ከውሃ ውስጥ ከወጣ በኋላ በሕይወት መኖር አይችልም። ልክ ከውሃ ሲወጣ አሳ በሕይወት መኖር ያቆማል። ልክ እኔና እናንተ እግዚአብሔርን መፈለግ ስናቆም ሕይወት የሚባል ነገር ከኛ ይወሰዳል። ይህን ስላችሁ ወደ መቃብር እንሄዳለን እያልኳችሁ ብቻ አይደለም፣ እሱም እንዳልኳችሁ ነው። ግን ጥሩ ልብስ ለብሰን ጥሩ ኑሮ እየኖርን ግን የሞተ ማንነት ይኖረናል። እግዚአብሔርን ግን ስንፈልግ በሕይወት እንኖራለን። አሜን። በኢየሱስ ስም እግዚአብሔርን በመፈለግ የሚገኝ ሕይወት ይሁንልን፣ ይብዛልን ወገኖች። አሜን። እዚህ በሕይወት ስለመኖር ሲናገር በዮሴፍ ቤት እሳት እንዳትቃጠል በቤቴል የሚያጠፋትም ሳይኖር እንዳትበላ እግዚአብሔርን ፈልጉ በሕይወት ትኖራላችሁ ይላል። እዛው አሞጽ ምዕራፍ 5 ቁጥር 6 ላይ ዮሴፍ ቤት እሳት እንዳትቃጠል፣ የነገር እሳት፣ የጦርነት እሳት፣ የዘረኝነት እሳት፣ የአድመኝነት እሳት እንዳትቃጠል የሚያጠፋት ሳይኖር እንዳትበላ እና ሁሉንም ዶጋመድ እንዳታደርግ ሁሉንም አመድ እንዳታደርግ ሰውም በሕይወት ይኖር ዘንድ እናንተም በሕይወት ትኖሩ ዘንድ እኔን ፈልጉ
እኔን ስትፈልጉ የጥፋትን እሳት አጠፋለሁ። አሜን አሜን። ማንም ሊያጠፋው ያልቻለው የተባበሩት መንግስታት ሊያጠፉት የማይችሉት አሉ የተባሉ ባለስልጣናት ሊያጠፉት የማይችሉትን እሳት እግዚአብሔርን ስንፈልግ እግዚአብሔር ያጠፋዋል። የጥፋትን እሳት፣ የአደጋን እሳት፣ የጦርነትን እሳት እና እኔ በእነዚህ ጊዜያቶች እንደዚህ እያልኩ ነው ያለሁት። ከምን ጊዜውም በላይ ወገኖቼ እግዚአብሔርን የምንፈልግበት ጊዜ ነው። አሜን። እሳት እንዳይቃጠል የሚያጠፋው ሳይኖር እንዳይበላ እግዚአብሔርን ስንፈልግ ወገኖቼ እግዚአብሔር እርሱን የሚፈልጉ ሰዎች ስላሉ ብቻ የጥፋትን ውሃ ይከለክላል። እግዚአብሔር ይጸጸታል። እግዚአብሔር ይመለሳል። እግዚአብሔር አይሆንም ይላል። እናንተ አንብቡት አሞጽ ላይ አይሆንም ይሄ እሳት። እግዚአብሔር ሆይ እባክህ ራራ፣ እባክህ ይቅርበል ብለው ሲጮህ አይሆንም ይሄ እሳት ብለው እግዚአብሔር ጣልቃ እየገባ ይከለክላል። ዛሬ በኢየሱስ ክርስቶስም በሕይወት እንኖር ዘንድ እግዚአብሔርን እንፈልግ። ሁለተኛ እግዚአብሔርን የመፈለግ ውጤት ስንመለከት ምንድነው? እግዚአብሔርን በመፈለግ ውስጥ የምናገኘው ነገር፣ እግዚአብሔርን በመፈለግ ውስጥ ወገኖቼ የምናገኘው ትልቁ ነገር ሳይሆን ራሱ እግዚአብሔርን ነው። አሜን። ነገር ሳይሆን ራሱ እግዚአብሔርን ነው። ኤርምያስ ምዕራፍ 29 ላይ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ፣ በእናንተም ዘንድ እገኛለሁ። ክብር ለእግዚአብሔር ይሁን። እገኛለሁ ወገኖቼ፣ እግዚአብሔር ራሱ ይገኝልናል። እልውናውን እናገኛለን። አብሮነቱን እናገኛለን። እግዚአብሔር ካለ ሁሉ አለ። አሜን። ቅድም ስለ መገኘቱ መዘምራን ሲዘምሩ በቃ ኃይለኛ ነገር ዝም ብለን እየዘመርን እሱን ብቻ እየዘመርን ዝም ብለን ብንውል ብናድር የሆነ ነገር ውስጥ የምንገባ ይመስለኝ። እግዚአብሔርን ስንፈልግ እግዚአብሔር ራሱ ይገኝልናል። የእግዚአብሔር አብሮነት ከምንም ይበልጣል፣ ከማንም ይበልጣል። ዳዊት ይሄ ነገር በጣም የገባው ሰው ነው። በጣም የገባው ሰው እንደነበረ የምታውቁት ልክ በበደለና ኃጢአትን በሰራ ጊዜ ከቤርሳቤ ጋር ባመነዘረ ጊዜ በዛን ሰዓት በመዝሙር በቅንፍ 51 ላይ አንድ ጸሎት ጸለየ እና የጸለየው ጸሎት ምን እንደሆነ ታውቃላችሁ? ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ከመገኘትህም አታውጣኝ። አሜን። ከፊትህ አትጣለኝ የሚለው ከመገኘትህ አታውጣኝ፣ ከህልውና አታውጣኝ። ምንም ነገር ውሰድብኝ፣ መንፈስህን ግን አትውሰድብኝ። ምንም ነገር ውሰድብኝ፣ መገኘትህን ግን አትውሰድብኝ። እኔ እንደዚህ ልበላችሁ፣ እግዚአብሔር ምንም አይውሰድባችሁ። አሜን። አይውሰድብን። ግን በምርጫ ከተሰጠን ግን ምንም ነገር ይውሰድብን፣ እግዚአብሔር መገኘቱን ግን አይውሰድብን። ህልውናውን ግን አይውሰድብን። ቅዱስ መንፈሱን ግን አይውሰድብን። ለምን መሰላችሁ ይሄንን የተማጸነው? ሳኦል ቅዱስ መንፈስ ከሱ ላይ ተወስዶበት ምን ያህል እንደተሰቃየ ተመልክቷል። ዳዊት ቦታውን ይዞ ግን መንፈስ ቅዱስ ርቆት፣ ስሙን ይዞ ግን መንፈስ ቅዱስ ርቆት፣ ስልጣኑን ይዞ ግን መንፈስ ቅዱስ ርቆት 38 ኤክስ አኖይንትድ ከሆነ በኋላ ሳኦል ታውቃላችሁ 38 ዓመት ነግሷል። እና ያ የምጥ ንግስና ነበር፣ ከባድ ንግስና ነበር። ዳዊት ያንን ተመልክቷል። ያለ መገኘትህ ቦታው ላይ ከምቀመጥ መገኘትህን አትውሰድብኝ። እግዚአብሔርም ራራለት። ዛሬ እግዚአብሔርን እንፈልግ፣ እግዚአብሔር ይገኝልናል። አሜን። እግዚአብሔርን የመፈለግ ትሩፋት ወገኖቼ ትልቁ እግዚአብሔር ራሱ ይገኝልናል፣ አብሮነቱ። ሌላው ግን እግዚአብሔርን የሚፈልጉ ሰዎች ወገኖቼ ከመልካም ነገር አይጎድሉም። መጽሐፍ ቅዱስ ይህንንም ይነግረናል። እዚህ መዝሙር 34 ቁጥር 10 ላይ ምንድነው የሚለው? አዲሱ ትርጉም የሚገርም አባባል ይለዋል። አንበሶች ሊያጡ ሊራቡ ይችላሉ፣
እግዚአብሔርን የሚሹ ግን መልካም ነገር አይጎድልባቸው። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔርን በመፈለግ መጉደል የሚባል ነገር የለም። እግዚአብሔርን በመፈለግ ማጣት የሚባል ነገር የለም። እግዚአብሔርን በመፈለግ የሚያመልጠን ነገር የለም። እኛ እናመልጣለን እንጂ። አሜን። ስለዚህ ወገኖቼ ከመልካም ነገር ላለመጉደል መልካም ነገርን ሳይሆን መፈለግ ያለብን የመልካም ነገር ምንጭ የሆነውን እግዚአብሔርን። አያችሁ ብዙ ጊዜ የምንታለለው እኛ ነገር ነው የምንከታተለው ነገር። እስቲ እግዚአብሔርን መከታተል እንጀምር። ነፍሴ ከኋላ ተከታተለችህ ቀኝህም ተቀበለችኝ። ነፍሴ ከኋላ ተከታተለች። ዛሬ ወገኖቼ ብር አሳዳጅ ሳይሆን የሆነ ነገር አሳዳጅ ሳንሆን እግዚአብሔርን ተከታታይ። መቼም አሳዳጅ የሚለው ቃል ትንሽ ኔጌቲቭ ኮኖቴሽን ስላለው አሉታዊ ትርጓሜ ስላለው እግዚአብሔርን አሳዳጅ ካልኳችሁ ሌላ ትርጉም ውስጥ እንዳትገቡ። ግን ጋድስ ቼዘር የሚባሉ አሉ። እግዚአብሔርን የሚከታተሉ፣ እግዚአብሔር ያለበት የሚያነፈንፉ፣ እግዚአብሔር ከሌለበት የሚርቁ፣ እግዚአብሔር ወዳለበት የሚሄዱ። በኢየሱስም እግዚአብሔር በዚህ ማንነት አሜን ይባርከን። በኢየሱስም በዚህ ማንነት እግዚአብሔር ይባርከን። ግን እግዚአብሔርን ስንፈልግ ግን አንድ እርግጠኛ ነገር መጽሐፉ ይነግረናል። እግዚአብሔርን የሚፈልጉ ግን ከመልካም ነገር አይጎድልም፣ ወይንም መልካም ነገር አይጎድልባቸውም አዲሱ ትርጉም። ስለዚህ እግዚአብሔርን ለመፈለግ ስንጾም ስንጸልይ ከምግብ ይልቅ አንተን እፈልጋለሁ፣ ከመጠጥ ይልቅ አንተን እፈልጋለሁ። እኔ ስለ ጾም ያለኝ ዴፊኒሽን ይሄ ነው። ከእንጀራ ይልቅ አንተን እፈልጋለሁ፣ ከውሃ ይልቅ አንተን እፈልጋለሁ፣ ከእንቅልፍ ይልቅ አንተን እፈልጋለሁ፣ ከጓደኞቼ ይልቅ አንተን እፈልጋለሁ፣ ከሆነ ቦታ ከመዝናናት ይልቅ አንተን እፈልጋለሁ ስንል ከብዙ ነገር ርቀን በእግዚአብሔር ፊት ስንሆን እመኑኝ ከመልካም ነገር አንጎድልም። ክብር ለእግዚአብሔር ይሁን። መጽሐፉ ይሄን ነው የሚነግረን። ሌላው እግዚአብሔርን የመፈለግ ትሩፋት ምንድነው ስንል አሁን ወደ ኦዚያን እመጣለሁ። መከናወን እግዚአብሔር ይሰጠናል። እግዚአብሔርን መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ፈለገ። እግዚአብሔርን በፈለገ መጠንም አምላክ ነገሮችን አከናወነለት። እና ይሄ ሰው እንዳልኳችሁ የ16 ዓመት አዳጊ ነበረ። እግዚአብሔርን ሲፈልግ እግዚአብሔር መከናወን ሰጠው። ምን አይነት መከናወን እንደሰጠው እናንተ ገብታችሁ አንብቡ። እኔ ግን ዝም ብዬ በፍጥነት እነግራችኋለሁ። እግዚአብሔር የሰጠው መከናወን ምን እንደሆነ እዛ ክፍል ላይ ስትመለከቱ መፍረስ የሚገባውን አፈረሰ፣ መሰራት ደግሞ የሚገባውን ሰራ ይለናል። እዛ 26 ቁጥር 6 ላይ እግዚአብሔርን ስንፈልግ በሕይወታችን ውስጥ ሊፈርስ የተገባ አሮጌ ነገር ይፈርሳል። በሕይወታችን ውስጥ ሊሰራ የተገባ አዲስ ነገር ይሰራል። አሜን። ሊፈርስ ያለው የሚፈርስበት፣ ሊሰራ ያለው የሚሰራበት የእግዚአብሔር አብሮነት በኢየሱስም ከኛ ጋር ይሁን። ሌላው ስትመለከቱ ደግሞ እግዚአብሔር በጠላት ላይ ድል ሰጠው ይላል። ድልን አቀዳጀው ይላል። እዛው ሁለተኛ ዜና ምዕራፍ 26 ቁጥር 7 ላይ እግዚአብሔርን በፍልስጤማውያን በጉርባል በሚኖሩ አረቦችና በሞዓናውያን ላይ ድልን አቀዳጀው ይላል። እግዚአብሔርን ስንፈልግ ወገኖቼ ሌላው ምን እንደሚሆን ታውቃላችሁ? ድል የኛ ነው የሚሆነው። አሜን። ስለዚህ ይላችኋል እግዚአብሔርም ከዳዊት ጋር ነበር። እግዚአብሔርም በሚሄድበት መንገድ ሁሉ ድል ይሰጣው ነበር። የእግዚአብሔር አብሮነት ከኛ ጋር ሲሆን ውጊያ አይኖርም፣ ሰልፍ አይኖርም፣ ትግል አይኖርም አይደለም። አልጋ ባልጋ ነው መንገዱ ከእንትና ጋር ሲሄዱ የለም። እዚህ ከጌታ ጋር ስንሄድ ትግል አለ፣ ውጊያ አለ፣ ሰልፍ አለ፣ ትንቅንቅ አለ። ግን እግዚአብሔርን ስንፈልግ ግን እግዚአብሔር በጠላት ላይ ድል ይሰጠናል። ድል የኛ ነው የሚሆነው። ይዋጓል፣ ነገር ግን አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱህም። ዛሬ ሰልፍ ላለባችሁ ግን እግዚአብሔርን እየፈለጋችሁ ላላችሁ ሰዎች መልእክት አለኝ። እግዚአብሔርን መፈለጋችሁን ቀጥሉ እንጂ እግዚአብሔር በምትሄዱበት መንገድ ሁሉ ድል ይሰጣችኋል።
ፈረስ ለጦርነት ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። እስቲ ለጌታ ክብር አምጣው። ሃሌሉያ። ግዴላችሁም ድል ይሸተኛል። እግዚአብሔር ድል የሚሰጣችሁ ሰዎች አላችሁ። ትግል ውስጥ ያላችሁ፣ ውጊያ ውስጥ ያላችሁ፣ በእነዚህ ጊዜያቶች እግዚአብሔርን እየፈለጋችሁ ያላችሁ ሰዎች እግዚአብሔር ድልን ይሰጣችኋል። እግዚአብሔር ድል ሰጠው እና ከዛ ግን ኢኮኖሚካሊም ስትመለከቱ በጣም ፕሮስፐር እንዳደረገ መጽሐፉ ይነግረናል። ምዕራፍ 26 ቁጥር 10 ላይ በጣም የሚገርም አይነት ፕሮስፔሪቲ ማለት ይሄ ቁሳዊ የሆኑ ነገሮች፣ አስፈላጊ የሆኑ ነገሮችን እግዚአብሔር ሲያቀርብለት እንመለከታለን። እኔ ስለ ብልጽግና ሳስብ ብልጽግና ከእግዚአብሔር ተከትሎ የሚመጣ ከሆነ ችግር የለውም። ብልጽግና ከእግዚአብሔር በፊት የሚመጣ ከሆነ ግን አደገኛ ነገር ነው። መጽሐፍ ቅዱስ ምንድነው የሚለው? አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይሄም ሁሉ ምን ይሆንላችኋል? ይጨመርላችኋል። ብልጽግና እግዚአብሔር ለሚፈልግ ሰው ምርቃት እንጂ ዋናው አይደለም። ምርቃት ላይ ግን ማተኮር ሕፃንነት ነው። ፓስተር አይ ቲንክ ትዝ ሳይለው አይቀርም። ምናልባት እኔ ትንሽ በእድሜ በልጠዋለሁ፣ ምክንያቱም ከእኔ ታናሽ ወንድም ጋር እሱ አንድ ባች የሆኑት እና እኔ ልጅ በነበርኩበት ሰዓት እላክ ነበር እና መላክ በጣም እወድ ነበር። መላክ ግን በጣም የምወደው ታዛዥ ሰው ስለነበርኩ አይደለም። ያን ጊዜ እቃ ስትገዙ ምርቃት የሚባል የሚሰጣል እና ያ ምርቃት የዱላ ከረሜላ ይባላል። ከለሩ ራሱ አይረሳኝም። ዥጉርጉር ነው። በጣም ልጆች እንዲስብ አድርጎ የተሰራ ነው እና አንድ ጊዜ ስኳር ልላክ እችላለሁ 2 ኪሎ ግዛ ተብዬ እኔ 2 ኪሎ ስኳር ብዬልና 1 ኪሎ ይስጡኝ፣ ግማሽ ኪሎ ይስጡኝ፣ አይ ዶንት ኬር። እኔ ቶሎ ብዬ ያቺ ምርቃቷን የዱላ ከረሜላዋ እና አንዳንድ ጊዜ ቤት አንተ ይሄ አሁን 2 ኪሎ ነው አይተሃል፣ አይተህ ነው አስመዝነ ነው የመጣው ሲሉኝ እኔ የለውም እዛ ጋር የለውም፣ ዋናው ጋር የለውም፣ ያለውት ምርቃቱ ላይ ነው። ብዙዎቻችን ብልጽግና ላይ ነገር ላይ ቁሳዊ ነገር ላይ ነው የምናተኩረው እንጂ እግዚአብሔር ላይ ስላልሆነ ዋናው ነገራችን እየተነካ ምርቃት የሆነው ነገራችን ግን አለ። ዛሬ ዋናዬ ኢየሱስ ነው የሚል አንድ ሰው እስቲ ዋናዬ ኢየሱስ ነው በል። እስቲ ዋናዬ እግዚአብሔር ነው እንበል። እስቲ ወገኖቼ ዋናችን እግዚአብሔር ነው። አሜን። እግዚአብሔርን አስነክተን ሌላ ነገር አንፈልግም። እግዚአብሔርን ይዘን ሌላው ግን የሚከተል ከሆነ ይከተለን። ግን ባይ ዘ ዌይ አውቶማቲክ ነው። እግዚአብሔርን ስንፈልግ ሌላው ይጨመራል። አሁን ችግሩ ምንድነው? ጋሪው ከፈረሱ ቀደመ። እኛ ጋሪውን አስቀደም ነው፣ ፈረሱን ወደ ኋላ አረግ ነው። የእግዚአብሔርን ነገር ራሱ እግዚአብሔርን መፈለግ ትተን ነገር ማሳደር ጀመር። ነገሩም እጃችን አልገባም፣ ከሁለት ያጣ ሆነን። ዛሬ በኢየሱስም እግዚአብሔርን እንፈልጋለን። እግዚአብሔር ደግሞ በእርግጥም መጨመር ያለበትን ይጨምርልናል። ኦዚያን ፕሮስፐር አድርጎ ነበር፣ በልጽጎ ነበር በቁሳዊም ነገር። ስለ ኦዚያን ሰብሰብ አድርጎ ሲናገር የሚናገረው ነገር ልናገርና የመጨረሻ አንድ ነጥብ ተናግሬ ነው የምጨርሰው መልእክቴን። እና ስለ ኦዚያን ሰብሰብ ሲል ምን ብሎ ይናገራል? እግዚአብሔር በሚያስደንቅ ሁኔታ ረዳው ይላል። ዋው! ክብር ለእግዚአብሔር ይሁን። እግዚአብሔርን ፈልጓልና፣ እግዚአብሔርን ደጅ ጠንቷልና፣ የእግዚአብሔር ያለ ብሏልና፣ በሙሉ ኃይሉ በሙሉ ልቡ በልጅነቱ እግዚአብሔርን ብሏልና እግዚአብሔር በድንቅ ረዳው። ቁጥር 15 በኢየሩሳሌም በብልሃተኞች እጅ የተሰሩትን በግንብ በቅጥር ላይ የሚኖሩትን ፍላጻና መርግ የሚወረውርባቸውን መሳሪያዎች አደረገ። እስኪበረታም ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ።
እግዚአብሔር በድንቅ ረዳው፣ እግዚአብሔር አበረታው፣ ዝናውን አወጣለት። ግን ዝናው እንዲሁ አይደለም የወጣው፣ እግዚአብሔር በድንቅ ረድቶታል። እግዚአብሔር ያለበት ዝና፣ የእግዚአብሔር እገዛ ያለበት ዝና። አሜን። እና ረዳው ይልና ግን ኦዚያን ግን የሆነ ቦታ ላይ አፈገፈገ። አራተኛው ነጥብ ልናገር፣ ከዚህ ጋር እናገረዋለሁ። እግዚአብሔርን ፈልጉት ትጸናላችሁ። አሜን። ሁልጊዜ ፊቱን ፈልጉ ትጸናላችሁ። እግዚአብሔርን ሁልጊዜ በመፈለግ ውስጥ መጽናት አለ። መዝሙር በቅንፍ 105 ቁጥር 4 እግዚአብሔርን ስንፈልግ እንጸናለን። ምን ማለት ነው? ወደ ኦዚያን ልመለስ። ኦዚያን በብላቴንነቱ እግዚአብሔርን ፈለገ። እግዚአብሔር መከናወንን ሰጠው፣ ድልን ሰጠው። እግዚአብሔር አበለጸገው። እግዚአብሔር በድንቅ ረዳው። በወጣትነቱ ፈለገ፣ እግዚአብሔር አከናወነለት፣ ረዳው፣ አገዘው፣ አብሮት ሆነ፣ በጠላት ላይ ድልን ሰጠው። በጎልማሳነቱም ፈለገ። የሆነ ቦታ ላይ ግን ኦዚያን በበረታ ጊዜ ለጥፋት ልቡ ታበየ። አቅም ሲያገኝ፣ ጉልበት ሲያገኝ፣ ነገሮች ሲከናወኑለት፣ ዝናው ሲወጣ፣ ያን ጊዜ በብላቴንነቱ ይፈልግ የነበረውን እግዚአብሔርን መፈለግ አቆመ። እግዚአብሔርንም በደለ የሚል ቃል ታገኛላችሁ። እኔ እዚህ ጋር አንድ ነገር አስተዋልኩና ወደ መቅደስ ገባ እና ገብቶ በዕጣን መሰዊያ ላይ ዕጣንን አጠነ እና ሊያጥን ሲል ካህናቶች 80 የሚያህሉ ካህናቶች እባክተው ይሄ ነገር ላንተ የተገባ አይደለም፣ እግዚአብሔር በድንቅ ረድቷል፣ የረዳ ሰውነ፣ ያገዘ ሰውነ፣ ዝና ቢሆን አላጣ፣ እግዚአብሔር በጠላት ላይ ድል እየሰጠ ይኸው በድንቅ አግዞ እዚያ አድርሷል፣ ይሄ የአንተ ስራ አይደለም ብለው ተቃወሙት ይላል። ግን እነሱ መስማት አልቻለም እና እኔ እንደዚህ ብዬ አሰብኩ፣ ዘካርያስ where was ዘካርያስ? የት ነበር ዘካርያስ? ዘካርያስ ሲመራው የነበረ፣ አቅጣጫ ሲያሳየው የነበረ፣ አታድርግ ይለው የነበረ፣ እግዚአብሔር መፍራት ሲያስተምረው የነበረ። እኔ ካጠናችሁ ትነግሩኛላችሁ፣ ግን እንዲሁ ዝም ብዬ ሳጠና አይ ቲንክ በእድሜም ይገፋ ስለነበረ ዘካርያስ ከኦዚያን ዘካርያስ ወደ ጌታ ሳይሄድ አይቀርም። አሁን ዎችና ኮች የሚያደርገው፣ የሚመለከተው፣ የሚያየው፣ ሜንተር የሚያደርገው ሰው አልነበረም። የሚሰማው ሰው አልነበረም። የሚመክረው ሰው አልነበረም። የሚገስጸው ሰው አልነበረም። እና ወደ መጀመሪያው ነገሬ አሁንም ተመልሻለሁ። ስናድግም አሜን የምንሰማው ሰው እግዚአብሔር ይስጠን፣ አቅጣጫ የሚያሳየን። ያልሆነ መንገድ ልንሄድ ስንል ኖ ኖ ኖ ተመለስ እዚህ ጋር የሚለን ሰው አሜን እግዚአብሔር ይስጠን። ደግሞ እንደዚህ አይነት ሰዎች እግዚአብሔር ሲሰጠን የሚሰማ ልብ ደግሞ እግዚአብሔር ይስጠን። አዎ ዘካርያስ አልነበረም፣ ግን 80 ካህናቶች ግን ነግረውታል። እሱ ግን ኖ አለ። ወገኖቼ ዛሬ እንደዚህ ላለው ለሁላችንም፣ ለትልቁም ለትንሹም፣ ለወንዱም ለሴቱም፣ ለመሪውም ለተመሪውም፣ ከተማም ሀገርም ለሚመራ፣ ቤተክርስቲያንም ለሚመራ ወገኖቼ እግዚአብሔር የሚመክሩ ትክክለኛ መካሪዎች፣ አቅጣጫ የሚያሳዩን አሜን ሰዎችን እግዚአብሔር ይስጠን። ዘመናችን ረጅም እንዲሆን፣ በአጭር እንዳንቀጭ፣ የሆነ ቦታ ላይ እንዳንቆም፣ የሆነ ቦታ ላይ በር ተዘግቶብን እንዳንቀመጥ። ኦዚያን አይ ብሎ ለማጠን ሄደ። እግዚአብሔር ቀሰፈው፣ ለምጽ ወጣበት። ከዛ በአንድ ቤት ውስጥ ተዘግቶ ተቀመጠ። አበቃ የኦዚያን ታሪክ። በጣም ያሳዝናል፣ በጣም ያሳዝናል። ዛሬ የብላቴንነታችን አምላክ ዛሬ እንፈልገዋለን። አሜን። ስንበረታ እንፈልገዋለን። ዝናችን ሲወጣ እንፈልገዋለን። አጀብ ሲበዛ እንፈልገዋለን። ተሰሚነት ስናገኝ እንፈልገዋለን። ሁልጊዜ እንፈልገዋለን። ሁልጊዜ ፈልጉት ትጸናላችሁ። አሜን።
እግዚአብሔርን መፈለግ የኮንትራት ነገር አይደለም። ኮንትራት ታውቃላችሁ እስከ ተወሰነ ድረስ ነው። እግዚአብሔርን መፈለግ የህይወት ዘመን ነገር ነው። እስከ መጨረሻው ድረስ እስክንሄድ ድረስ እየፈለግነው ወደ መጨረሻ ወደ መገኘት ውስጥ እንገባለን። ጳውሎስ ለዛ ነው ያለው ገና ዘረጋለሁ፣ የተያዝኩበትን ለመያዝ ያንን እናፍቃለሁ፣ ያዘኝን ኢየሱስን ለመያዝ እጓጓለሁ እያለ የጓጓ ገባ። በኢየሱስም ይሄ ይሆነልን። ቅድም ፓስተር ሲናገር እኔ በጣም አሜን ያልኩት ትላንትና አንድ ጉባኤ ላይ ስለው የነበረውን ነገር እሱ ሲለው በጣም ለራሴም ወሰድኩት እንደገና። ወገኖቼ በዚህ ኮንፈረንስ በዚህ ጊዜ ዛሬ ነገር ሳይሆን ራሱ እግዚአብሔርን ይዘን መሄድ ይሆነልን። አሜን። መገኘቱን፣ እልውናውን፣ አብሮነቱን ይዘን መሄድ። አሜን። ከሱ ውጪ አያምርብንም። ከሱ ውጪ ውበት የለንም። ከሱ ውጪ ሞገስ የለንም። ከሱ ውጪ ወገኖቼ እንዳልኳችሁ ትርፉ በለምጽ መመታት ነው። ትርፉ በአንድ ቦታ ተዘግቶ መቀመጥ ነው። ቀጥለን መሄድ እንድንችል፣ ቀጥለን ማገልገል እንድንችል፣ ቀጥለን መስራት እንድንችል፣ እስከ መጨረሻው ድረስ ወገኖቼ መሄድ እንድንችል፣ በፍጻሜ የተባረክን እንድንሆን አንድ ምስጢር ወገኖቼ መጽሐፉ ይነግረናል። ያውም ሁል ጊዜ እግዚአብሔርን ፈልጉት ትጸናላችሁ። አንዳንድ ጊዜ ይሄ ጽናት ታውቃላችሁ የሆነ የሚያፍገመግም ነገር ፈተና፣ መከራ፣ ትግል ምናምን ሲመጣ ለመውደቅ የምንዳዳበት ጊዜ አለ። ያን ጊዜ መጽናት የሆነልን ዘንድ አሜን እግዚአብሔርን መፈለግ ይሆነልን። እግዚአብሔርን ስንፈልግ እግዚአብሔር እንደዚህ ይላል፣ እነሆ ለደህንነት አጸናሃለሁ። ናስን የሰሜንን ናስ ብረትን የሚሰብር አለ፣ እንግዲያውስ አንተን እንዳትሰበር አድርጌ አጸናሃለሁ። ወገኖቼ እግዚአብሔርን የሚፈልግ ሰው እኔ ነኝ ያለ ወንድ አይሰብረው። ዋው! እግዚአብሔር ስለሚያጸናው ዳዊት እንደዚህ አለ፣ ነፍሴን በኃይል በብዙ አጸናሃት አለ። ዛሬ እግዚአብሔርን እየፈለግን ባለንበት በዚህ ጊዜ በተለያየ አቅጣጫ እየተፍገመገማችሁ ላላችሁ ሰዎች መልእክት አለኝ። እግዚአብሔር እንደዚህ ይላችኋል፣ እነሆ ለደህንነታችሁ አጸናችኋለሁ። ለደህንነትህ አጸናሃለሁ፣ ለደህንነትሽ አጸናሻለሁ። ምን ማለት ነው? ፍጻሜ ደህንነት ሆኖ እንዲያልቅ እስከ መጨረሻው የምትጸናበትን ጽናት ሰጣሃለሁ። እና አላኔ ሚስጥሩ ምንድነው? የዚህ ሰው ቀጥሎ የመሄድ ተብሎ ሲፈለግ በደንብ ከተፈለገ የሚገኘው እግዚአብሔር ነው። አሜን። ይህ ሰው ምንድነው? ትዝ ይላችኋል ሶምሶን። የዚህ ሰው የኃይሉ ሚስጥር ምንድነው? የዚህ ሰው የአቅሙ ብርታት ምንድነው ብለው ይሞክራሉ። በአዲስ ፈትል ያስሩታል፣ የሆነ ነገር ያደርጉታል፣ የሆነ ነገር ይሰሩታል። ሰውየው ብጥስጥስ ነው የሚያደርገው። ምንድነው ሚስጥሩ? ዋው! ባይናገር ጥሩ ነበር። የልቡን ገለጠ እንጂ መቼም ሳይገኝ ነበር የሚሄደው። እስቲ አጠገባችሁ ያለው ሰው መቼም ሳትገኝ እንድትሄድ በሉት። እስቲ እግዚአብሔርን ፈልግ በሉት። ሃሌሉያ! በዛ ውስጥ ጽናት ይሆናል። ጠላት ላያገኝህ፣ የሚያሳድድ ላያገኝህ፣ አቅም የቱጋ ነው ብሎ ፈልጎ በፈለገው መንገድ ቢፈልግ ላያገኝህ። የኔ አቅም እግዚአብሔር፣ የእስራኤል ኃይል እግዚአብሔር፣ የቤተ ክርስቲያን ኃይል እግዚአብሔር፣ የዚች ቤተ ክርስቲያን ኃይል እግዚአብሔር፣ ያንተ ኃይል እግዚአብሔር፣ የኛ ኃይል እግዚአብሔር፣ የእስራኤል ኃይል የተባለው እግዚአብሔር ነው። የኔ ኃይል ገንዘብ አይደለም። የኛ ኃይል ወገኖቼ የሆነ ስልጣን አይደለም። የኛ ኃይል እግዚአብሔር ነው። ስለዚህ መልእክቴን ጠቅለል ሳርግ እግዚአብሔርን የምትፈልጉበት ዘመን ነው። እግዚአብሔርን የምትሹበት ዘመን ነው። እግዚአብሔርን ፈልጉት፣ በፍጹም ልባችሁ ፈልጉት፣ የእውነት ፈልጉት፣ የምር ፈልጉት፣ ባልተከፈለ ልብ ፈልጉት፣ ያለ ቀስቃሽ ፈልጉት፣ ፈቅዳችሁ ፈልጉት፣ ስትደክሙ ፈልጉት፣ ስትበረቱ ፈልጉት፣
በሕፃንነታችሁ የፈለጋችሁት እግዚአብሔር በወጣትነታችን እንፈልገው፣ በጎልማሳነታችን እንፈልገው፣ በስተርጅናችን እንፈልገው፣ በዘመናችን እንፈልገው። እሱን መፈለግ በኢየሱስ ስም አይወሰድብን። ያን ጊዜ እርካታችን፣ ደስታችን፣ እረፍታችን በእግዚአብሔር ይሆናል። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን የሚፈልግ ልብ ደስ ይበለው። ዛሬ ይሄ ጉባኤ እግዚአብሔርን ፈልጓል። ደስ ይበለው። ደስ ይበላችሁ። ለምን? የፈለጋችሁት እግዚአብሔር ተገኝቶላችኋል። የፈለጋችሁት እግዚአብሔር ይገኝላችኋል። ማንም ሊቀርበው በማይችል ብርሃን የሚኖር እግዚአብሔር ግን፣ ትልቁ እግዚአብሔር ግን፣ ለታላቅነቱ ፍጻሜ የሌለው እግዚአብሔር ግን ፈልጉኝ ታገኙኛላችሁ። ምስኪን ብንሆን ወገኖቼ፣ ሰው አቴንሽን ቢሰጠን ባይሰጠን እግዚአብሔርን የምንፈልግ ከሆነ እግዚአብሔር ይገኝልናል። ስለዚህ ወገኖቼ አቋራጭና ትልቅ ሚስጥር ልንገራችሁ መንገድ፣ እግዚአብሔርን እንፈልግ፣ በሕይወት እንኖራለን። እግዚአብሔርን እንፈልግ፣ ራሱን እናገኘዋለን። እግዚአብሔርን እንፈልግ፣ ከመልካም ነገር አንጎድልም። እግዚአብሔርን እንፈልግ፣ እግዚአብሔር በነገር ሁሉ መከናወን ይሰጠናል። እግዚአብሔርን እንፈልግ፣ እግዚአብሔር ያጸናናል። እግዚአብሔርን በመፈለግ የሚገኝ በረከት አሜን ያገኛችሁ። ቁሙ እስቲ። ሃሌሉያ። በዚህ በረከት ባርኪያችሁ ጨርሳለሁ። አሜን አሜን አሜን። እግዚአብሔርን ፈልጎ ለመጣ በእነዚህ ጊዜያቶች እግዚአብሔርን ስትፈልጉ በነበረበት ጊዜ እግዚአብሔርን ፈልጋቸዋልና አሜን። እግዚአብሔርን ለሚፈልጉ የሚሆን ሕይወት ይሁንላችሁ። አሜን። ሕይወት ይሁንላችሁ። ሕይወት ይብዛላችሁ። እግዚአብሔር ሕይወት ያለው ሕይወት ይሁንላችሁ። እግዚአብሔርን ፈልጋቸዋልና ለሚፈልጉት የሚገኝ እግዚአብሔር በኢየሱስ ስም ይገኝላችሁ። በቤት ይገኝላችሁ፣ በጓዳ ይገኝላችሁ፣ በአደባባይ ይገኝላችሁ፣ በስራ ቦታ ይገኝላችሁ። እግዚአብሔርን ፈልጋቸዋልና አሜን። ከመልካም ነገር አትጉደሉ። መልካም ነገር አይጉደልባችሁ። እግዚአብሔር በመልካም ነገር ሁሉ ይሙላባችሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ተብሎ እንደተጻፈ አሜን። እግዚአብሔር የሚያስፈልጋችሁን ሁሉ ይሙላባችሁ። ጸጋ ይሙላባችሁ፣ ኃይል ይሙላባችሁ፣ ትህትና ይሙላባችሁ፣ ሰማያዊ በረከት ይሙላባችሁ። ሃሌሉያ። እስቲ እኔ ተመልከቱኝና ሁለት እጆቻችሁን እንደዚህ ዘርጉት። እስቲ ሁለት እጆቻችሁን። እግዚአብሔርን ፈልጋችኋልና እግዚአብሔር በእጃችሁ ያስቀመጠው ማንኛቸውም ፕሮጀክት፣ ራእይ፣ ዕልም፣ ስራ እጃችሁ ላይ ያለ አሜን። እግዚአብሔር በኢየሱስ ስም ያከናውንላችሁ። እግዚአብሔር መከናወንን ይስጣችሁ። በነፍስ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖር ጸልይልሃለሁ ተብሎ እንደተጻፈ የነፍስ መከናወን ይሆንላችሁ። የነገር መከናወን ይሆንላችሁ። ጭንገፋ ከዘመናችሁ ላይ ይሰበር። እግዚአብሔርን ፈልጋችኋልና ጽናት ይሆንላችሁ። ሃሌሉያ ሃሌሉያ ሃሌሉያ። የሆነ የመንፈስ ቅዱስ ኃይል እያለፈ ነው። የሚያጸና ኃይል፣ የሚያጸና ኃይል። እንደ ብረት እንደ ናስ የሚያጠነክር ኃይል፣ እንዳትሰበሩ የሚያደርግ ኃይል፣ የመንፈስ ቅዱስ ኃይል አሜን። የሚያጸና ኃይል በወንድሞቼ ላይ ይምጣ። የሚያጸና ኃይል በቶቼ ላይ ይምጣ። ጠላት ገፋኝ፣ ተንገዳገድኩ፣ እግዚአብሔር ግን አገዘኝ እንደሚል ዛሬ በግፊያ ላይ ያሉ እየተንገዳገዱ ያሉ ላይወድቁ በመንፈስ ቅዱስ ኃይል በኢየሱስ ስም ይጽኑ። ነፍሴን በኃይል በብዙ አጸናት እንደሚል ዛሬ በመንፈስ ቅዱስ ኃይል መጽናት ይሆን። ነፍሴ ሆይ በኃይል እርገጭ እንደሚል ዛሬ በኃይል መርገጥ ይሆነ። በመንፈስ ቅዱስ ኃይል መርገጥ ይሆነ። አሳ አንድ መልእክት መጣለት። እናንተ ከእግዚአብሔር ጋር ስትሆኑ እሱ ከእናንተ ጋር ይሆናል።
ብትፈልጉ ታገኙታላችሁ ብትተውት ግን ይተዋችኋል የሚል መልእክት መጣለት እና በዛን ሰዓት የአሳ ልብ ጸና ቃሉን ለመፈለግ ለማጽናት ጸና እግዚአብሔር ለመፈለግ ልቡ ጸና እና ጸያፉን ነገር ከመሰዊያው አስወገደ ይላል ጸያፉን ነገር አስወገደ የእግዚአብሔር መሰዊያ አደሰ ይላል ዛሬ የእግዚአብሔርን መገኘት የሚያርግ ጸያፍ ነገር ከህይወታችን ይራቅ ከጓዳችን ይራቅ በኢየሱስ ስም ከትዳራችን ይራቅ መንፈስ ቅዱስን የሚገፋ እግዚአብሔርን የሚያርቅ ነገር በኢየሱስ ስም ከህይወታችን ይራቅ የሚረዳኝ የለምና ከኔ አትራቅ እንዳለ ጌታ ሆይ እንጸልያለን አንተ ከኛ አትራቅ አንተን የሚያርቅ ነገር ግን ከኛ ይራቅ ሕዝቅኤልን እንደዚህ ያለው ያርቁኝ ዘንድ እስራኤል ቤት የሚያደርጉትን ነገር ላሳይ አለና ፉካ እየነደለ አሳየው እኔ መራቅ አልፈልግም ከሕዝቤ መካከል ግን ሊያርቁኝ የሚፈልጉትን አለ ዛሬ እግዚአብሔር መራቅ ሳይፈልግ ከኛ እንዲርቅ የሚያደርግ ማንኛቸውም ነገር ፉካ እየተነደለ ከኛ ይራቅ በኢየሱስ ስም ይራቅ ጌታ ሆይ ከህይወታችን ይራቅ ከጓዳችን ይራቅ ከቤታችን ይራቅ ከልምምዳችን ይራቅ አንተ ከኛ አትራቅ መገኘት ሁለንተናችንን ይውረስ እናመሰግንሃለን እናከብርሃለን አንተን መፈለግ አሁንም ስለበዛልን ክብር ለአንተ ይሁን ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ ይሁን አሜን